ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምናላችሁ የዕለተ ማክሰኞ ህዳር 2 ቀን 2018 ዓ.ም ሰበር መረጃዎችን ይዘን ቀርበናል። መረጃዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረግ አትርሱ። እስከ ፍጻሜያችን አብራችሁን ቆዩ። በቅድሚያም ህወሓት የቀበረው ቢኤም አለው የት እንደቀበረ እናውቃለን። መድፍም አለው አሁን እያወጣ ነው ያለው በሸራሮና በባድማ በኩል ለኤርትራ እየሰጠ ነው። ህወሓት የተወለደው ደደቢት ነው የሚቀበረው ግን አፋር ነው። ህወሓት ሙሉ መሳሪያ አላስረከበም። ለዚህ ደግሞ የአፍሪካ ህብረትን ጨምሮ ፈራሚዎቹ ተጠያቂ ናቸው ሲሉ የሰላም አምባሳደር ሞዝ ገብረ ህይወት ተናገሩ። በአርሲ ዞን የተፈጸሙ ጥቃቶች ሃይማኖት ተኮር እንዳልሆኑ አጣርቻለሁ አለ። የኢትዮጵያ ሃይማኖት ተቋማት ጉባኤ በኦሮሚያ ክልል አርሲ ዞን በሲቪሎች ላይ በጥቅምት ወር የተፈጸሙ ጥቃቶችን ለማጣራት ያቋቋመው አጣሪ ኮሚቴ ጥቃቶቹ ሃይማኖት ተኮር እንዳልሆኑ አጣርቻለሁ አለ። አጣሪ ኮሚቴው የመጀመሪያ ደረጃ ሪፖርቱ ትናንት ይፋ ባደረገበት ጋዜጣዊ መግለጫ ከጥቅምት 25 እስከ 30 በዞኑ ጉና፣ ሲርካ፣ መርቲና ቁላቤ በተባሉ ወረዳዎች ባደረገው ማጣራት ጥቃቱ ሃይማኖት ተኮር አለመሆኑን ማረጋገጡን አስታውቋል። በጉና ወረዳ ናኖጃዊ ቀበሌ ገበሬ ማህበር በጥቃቱ የሰው ህይወት እንደጠፋ፣ ንብረት እንደወደመ፣ የሰዎች እገታ እንደተፈጸመና ጥቅምት 14 ቀን ታጣቂዎቹ ታጋቾቹን እንደገደሉ ማረጋገጡን ኮሚቴው ጠቅሷል። በተጠቀሱት ወረዳዎች በሲቪሎች ላይ ጥቃቶቹ የፈጸሙት የራሱን የኦሮሞ ነጻነት ሰራዊት በማለት የሚጠራው አማጺ ቡድንና የፋኖ ኃይሎች ናቸው የሚል መረጃ ከምንጮቹ ማግኘቱን፣ ሌሎች ምንጮች ደግሞ ለጥቃቱ ተጠያቂዎች ማንነታቸው ያልታወቁ ታጣቂዎች ናቸው የሚል መረጃ እንደሰጡ ኮሚቴው ገልጸዋል። አጣሪ ኮሚቴው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 3፣ ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትና ከኦሮሚያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት እያንዳንዳቸው 2 እንዲሁም ከኢትዮጵያ ሃይማኖት ተቋማት ጉባኤ 2 ባለሙያዎች እንደተካተቱበት ተገልጿል። 112 ተጠርጣሪዎች በቁጥጥር ስር ውለዋል። ተጠርጣሪዎቹ በተቀናጀ መንገድ ህገወጥ የውጭ ምንዛሪ አሻጥሮችን ሲፈጽሙ ነበር ብለዋል። የብሔራዊ መረጃ ደህንነት አገልግሎት እንደገለጸው መንግስት ተግባራዊ ያደረገውን የማይክሮ ኢኮኖሚ ማሻሻያ በማጻጻር በተደራጀ መንገድ በሚፈጸሙ ህገወጥ የውጭ ምንዛሪ አሻጥሮች ዙሪያ በተቀናጀ መልኩ ሚስጥራዊ የመረጃ ስምሪት ሲከናወን ቆይቷል። የብሔራዊ መረጃና ደህንነት አገልግሎት፣ የፋይናንስ ደህንነት አገልግሎት፣ የኢትዮጵያ ፌዴራል ፖሊስ፣ የክልል የጸጥታ አካላትና በህብረተሰቡ ጥቆማ በተደረገ የተቀናጀ ስምሪት በፋይናንስ አሻጥር የተሰማሩ 112 ኢትዮጵያውያንና የተለያዩ የውጭ ሀገር ዜግነት ያላቸው ተጠርጣሪዎች በቁጥጥር ስር መዋላቸው ተገልጿል። ከህገወጥ ተግባሩ ጋር ትስስር የነበራቸው 519 የባንክ አካውንታቸው የታገደ ሲሆን የተለያዩ ኤግዚቢቶች መያዛቸውንም ተጠቅሷል። ህገወጥ ሐዋላዎች፣ የገንዘብ ዝውውሮች፣ የውጭ ምንዛሬ ስራዎች፣ የግብር ስራዎች፣ ህገወጥ ገንዘብን ህጋዊ የማስመሰልና ሌሎች ተመሳሳይ ወንጀሎችን በሀገር ኢኮኖሚ ላይ ከፍተኛ ጉዳት ሲያስከትሉ እንዲሁም አሸባሪዎችና የታጠቁ ቡድኖችን ለመደገፍ ሲውሉ መቆየታቸውን መግለጫቸው አመልክቷል። በተለይ ህገወጥ በሆኑ ዓለም አቀፍ የገንዘብ አስተላላፊ ድርጅቶች፣ ህገወጥ የውጭ ምንዛሬ ማስተላለፊያ መተግበሪያዎች፣ የክሪፕቶ ከረንሲ መተግበሪያዎች፣ ህገወጥ የሐዋላ አዘዋዋሪዎችና ደላላዎች፣ በውጭና ገቢ ንግድ ላይ አሻጥር የፈጸሙ አስመጪዎችና ላኪዎች እንዲሁም ህጋዊ ንግድ ሳይኖራቸው በህገወጥ ሐዋላ ላይ በመስራት ከፍተኛ ገንዘብ በማንቀሳቀስ በሀገር ኢኮኖሚ ላይ ከፍተኛ ጉዳት ባደረሱ አካላት ላይ የማያዳግም ህጋዊ እርምጃ መወሰዱ ተጠቁሟል። በተለያዩ ዓለማት የሚገኙ ኢትዮጵያውያን የሚልኩትን ከፍተኛ የውጭ ምንዛሬ ወደ ሀገር ውስጥ እንዳይገባ የብሔራዊ ባንክን መመሪያ በሚጥስ ሁኔታ በሀገር ኢኮኖሚ ላይ ከፍተኛ ጉዳት ሲያስከትሉ የቆዩ ህጋዊ ፍቃዳቸው በፈጸሙት ተደጋጋሚ ጥፋት በኢትዮጵያ ብሔራዊ ባንክ የተሰረዘባቸውን ዓለም አቀፍ የሐዋላ ማስተላለፊያዎችና ህገወጥ የሐዋላ ድርጅቶች እርምጃ እየተወሰደባቸው ናቸው። በተጨማሪም በሀገር ውስጥ ህገወጥ የውጭ ምንዛሬ ማስተላለፊያ መተግበሪያዎችን በመጠቀም ሀብትን ከሀገር በማሸሽ ላይ ያሉ ድርጅቶች በባለቤቶችም በቁጥጥር ስር ውለዋል። የብሔራዊ ባንክ ህግን በሚጥስ ሁኔታና ያለምንም ፍቃድ የክሪፕቶ ከረንሲ መተግበሪያን በመጠቀም በህገወጥ መንገድ የውጭ ምንዛሬን ሲያዘዋውሩ የነበሩ አካላት ላይም እርምጃ ተወስዷል። በሀገሪቱ ብሔራዊ ጥቅም ላይ በማነጣጠር ሲፈጸም የነበረው ኢኮኖሚያዊ አሻጥር ትላልቅ
የመንግስት ፕሮጀክትን ለማስተጓጎል ህዝብ በመንግስት ላይ ቅሬታ እንዲያድርበት እንዲሁም የኢትዮጵያ ኢኮኖሚ እንዳያንሰራራ በተቀናጀ መንገድ ሲፈጽሙት እንደነበር ነው የተገለጸው። የሀገርን ደህንነት ስጋት ላይ በሚጥሉና የሀገርን ኢኮኖሚ በሚጎዱ አሻጥሮች ላይ ተሳታፊ የሆኑ አካላትን በመከታተል የማያዳግም እርምጃ ለመውሰድ የተጀመረው የተቀናጀ ጥረት ተጠናክሮ እንደሚቀጥል አገልግሎቱ አስታውቋል። መላው ሀገር ወዳድ ዜጋ መሰል ወንጀሎችና ወንጀለኞችን በማጋለጥ እያደረገ ያለውን ተሳትፎ አጠናክሮ እንዲቀጥልም ጥሪ አቅርቧል። በትግራይ ክልል በህገወጥ የማዕድን ቁፋሮ ላይ በተደረገ ዘመቻ ከ12 ኪሎ ግራም በላይ ሜርኩሪ በቁጥጥር ስር መዋሉን ግብረ ኃይሉ አስታወቀ። በትግራይ ህገወጥ የማዕድን ቁፋሮን ለመከላከልና ለመዋጋት የተቋቋመው ግብረ ኃይል በክልሉ ባልተፈቀደ የማዕድን ማውጣት ስራ ላይ ሊውል የነበረ ከ12000 ግራም በላይ ሜርኩሪ መያዙን የክልሉ መገናኛ ብዙሃን ዘግቧል። በማዕድን ስራ ላይ አደገኛ ኬሚካሎችን በመጠቀም የተከለከለ ይሁን እንጂ በክልሉ ውስጥ ባሉ በርካታ አካባቢዎች የሚገኙ የማዕድን አውጪዎች እነዚህን ኬሚካሎች በግልጽ መጠቀማቸውን ቀጥለዋልም ተብለዋል። ግብረ ኃይሉ ስራውን ከጀመረ ወዲህ አደገኛ ኬሚካሎች ተርታ የተመደቡትን ሜርኩሪና ሳይናይድ በቁጥጥር ስር መዋሉ ተጠቁሟል። ግብረ ኃይሉ አክሎም የህገወጥ አሰራሮችና የቁጥጥር ስልቶች አፈጻጸም ዝቅተኛነትን በመጥቀስ በወረዳዎች የአደረጃጀት መዋቅርና የመስክ ቁጥጥር አቅም ላይ ሰፊ ክፍተቶች መኖራቸውን አመልክቷል። በዚህም የግብረ ኃይሉን ተግባራት ለመገምገም ግንኙነቶችን ለመፈተሽና ቀጣይ እርምጃዎችን ለመዘርዘር በአክሱም ከተማ ስብሰባ በመካሄድ ላይ ይገኛል። በስብሰባውም የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ ከካቢኔ አባላት ከዞን ወረዳ አመራሮች እንዲሁም ከማህበረሰብ ሽማግሌዎች ጋር በመሆን እየተሳተፉ ነው። በቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የተቋቋመው ግብረ ኃይሉ በክልሉ የማዕድን ዘርፍ ላይ የመንግስትን ቁጥጥር ለመመለስና በህገወጥ ማዕድን ቁፋሮ ምክንያት የሚደርሰውን የገቢ ብክነት ለመግታት ያለመ ነው። በሱዳን ዳርፉር ግዛት በሚገኘውና የሱዳን ፈጥኖ ድራሽ ጦር በሚጠቀሙበት በኒያላ አየር ማረፊያ ዋና የጦር ሰፈር ላይ በትናንትናው ዕለት በሱዳን ወታደራዊ መንግስት በሆነው በአልቡርሃን በበርካታ ድሮኖች የአየር ጥቃት ተፈጽሞበታል። በጥቃቱ ስለደረሰው የጉዳት መጠን እስካሁን የወጣ መረጃ የለም። ዘገባዎች እንደሚያሳዩ ጥቃቱ የተፈጸመው ወታደራዊ የጭነት አውሮፕላን ወደ አየር ማረፊያው ከደረሰ ከጥቂት ጊዜ በኋላ ነው። ጥቃቱ ከተፈጸመ ከጥቂት ሰዓታት በኋላ የቱርክ ኳታር፣ የግብጽ፣ የኢራንና የሩሲያ ወታደራዊ አውሮፕላኖች የሱዳን ወታደራዊ ጣቢያ ሆኖ በሚያገለግለው ፖርት ሱዳን አየር ማረፊያ አርፈዋል። በተጨማሪም የሱዳን ወታደራዊ አውሮፕላኖች ወደ ፖርት ሱዳን ከመመለሳቸው በፊት በኤርትራ አየር ማረፊያ አርፈው እንደነበር ያገኘነው መረጃ ያመለክታል። የሱዳን ጦር በሱዳን ፈጥኖ ድራሽ ጦር የተያዙትን አካባቢዎች መልሶ ለማግኘት ያለመ አዲስ ጥቃት ተጀምረዋል። ከትናንት በስቲያ የሱዳን ፈጥኖ ድራሽ ኃይል ዋና አዛዥ ጀነራል መሐመድ ሐምዳን ዳግሎ ድሮኖቻ ኤርትራንና ግብጽን ለማጥቃት ዝግጁ ናቸው ማለታቸውን ተከትሎ ግብጽ ለተባበሩት አረብ ኤምሬትስ ደብዳቤ መጻፏ ይታወሳል። ዶናልድ ትራምፕ ለእያንዳንዱ የአሜሪካ ዜጋ $2000 ክፍያ እንደሚሰጥ አስታወቀ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እያንዳንዱ የአሜሪካ ዜጋ በውጭ እቃዎች ላይ ከሚሰበስበው ቀረጥ ገንዘብ ቢያንስ $2000 ዲቪደንድ እንደሚያገኝ አስታውቋል። በማህበራዊ ሚዲያ መድረካቸው ትሩዝ ሶሻል ላይ ባሰፈሩት ጽሁፍ ቀረጥን የሚቃወሙ ሞኞች ናቸው። አሁን በዓለም ላይ እጅግ ባለጸጋ እጅግ የተከበረች ሀገር ነው ያለን። ምንም አይነት የዋጋ ግሽበት የለብንም ማለት ይቻላል። የአክሲዮን ገበታ ታይቶ በማይታወቅ ደረጃ ላይ ከፍ ያለ ሲሆን የሰዎች ቁጠባም ከፍተኛ ደረጃ ላይ ደርሷልም ብለዋል። ትራምፕ አክለውም ትሪሊዮኖች የሚቆጠር ዶላር ገቢ እየሰበሰቡ ነው። እናም በቅርቡ የአሜሪካን ግዙፍ $37 ትሪሊዮን ዕዳ መክፈል እንጀምራለን። በመላ ሀገሪቱ አዳዲስ ፋብሪካዎችና ማምረቻ ተቋማት እየተገነቡ ነው፣ እንዲሁም ከፍተኛ ኢንቨስትመንቶች እየተደረጉ ነው ሲሉ ጽፈዋል። እርሳቸው እንዳሉት እያንዳንዱ የአሜሪካ ዜጋ ከውጭ እቃዎች ቀረጥ በሚመጣው ገቢ ቢያንስ $2000 ዲቪደንድ በቅርቡ ይሰጠዋል። ነገር ግን ከፍተኛ ገቢ ያላቸው ዜጎች ከዚህ ጥቅም ውጭ ይሆናሉ። የአፈጻጸም ግልጽነት ማጣት የአሜሪካው ግምጃ ቤት ሚኒስትር ስኮት ቤሳንት ዚስ ዊክ በተሰኘው ፕሮግራም የትራምፕ ማስታወቂያ በተመለከተ ለቀረበላቸው ጥያቄ ሲመልሱ ከመሰረታዊ ዓላማው አንጻር በመንግስት በኩል ከቀረጥ የሚገኘው ገቢ ቢጨምርም ዋናው ግብ ገቢ መሰብሰብ ሳይሆን ማምረቻውን ወደ አሜሪካ መመለስና የንግድ ሚዛኑን ማስተካከል እንደሆነ ተናግረዋል። ሆኖም ትራምፕ ያወጁት $2000 ዲቪደንድ በተግባር እንዴት እንደሚተገበር ግልጽ የሆነ ሀሳብ የለም። ቤሳንት እስካሁን ከፕሬዝዳንቱ ጋር ስለ ጉዳዩ ያላወራውም። ነገር ግን ይህ ዲቪደንድ እንደ የግብር ቅነሳ ወይም ቀረጥ ነጻ ማድረግ ባሉ የተለያዩ መንገዶች
ኃይሎች ወደ ዜጎች ሊደርስ ይችላልም ብለዋል። እንዲሁም የፕሬዝዳንቱ የግብር እቅድ በአገልግሎት ክፍያና በትርፍ ሰዓት ክፍያዎች ላይ ያለውን ታክስ ማስቀረት የሚያካትት ሲሆን ይህም የገንዘብ ጥቅሞችን ሊያስገኝ እንደሚችል ጠቁመዋል። ውድ አድማጭ ተመልካቾቻችን የዛሬ ዜናዎቻችን እነዚህን ይመስሉ ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።